ዳኒ እንግዲህ ዛሬ አይኑን በጨው አጥቦ ነው የመጣው። በተለይ ዳኒ እንግዲህ እንደምታውቁት የመረጋጋት ስሜት የሚባለው ነገር አልፈጠረበትም። ሁሌ እሱ ትክክል እንደሆነና በቃ የሆነ ሩታ ጋር ጥፋት እንዳለ ነው ማንጸባረቅ የሚወደው። ግን ደግሞ ዳዊት እንግዲህ ዛሬ ተከስቷል። እንዲሁም ኤፋ ሩቲ ሆኖ እንግዲህ ሁሉም መጥተዋል ማለት ይቻላል እና እያንዳንዱ ሲናገራቸው የነበሩት ነገሮች ውሸት ናቸው። አንድም እውነትን እኔ ዛሬ አልተመለከትኩም ከዳኒ ላይ ማለት ነው። ለምን እያንዳንዱ የሚናገራቸው ቃላቶች ላይ ሩቲ መልስ እየሰጠች ነበረ። ከዚህ በፊት እንግዲህ እሷ ጋር ሲመጡ ወደ እሷ ቤት ሲመጡ ለራሳቸው ጥቅም ብለው እንደሆነ እና እሷ ሳትሆን የደወለችላቸው እራሳቸው ደውለው ፈልጓት እንደመጡ የዩቲዩብ ቪዲዮ ለመስራት እንጂ ሩታ ኑልኝ አግዙኝ ብላ አልመጣችም። እንግዲህ ቃል በቃል ነው አደለ ሲመላለሱ የነበረው። እንዴት ናችሁ የኔ ተወዳጆች? በያላችሁበት ሰላምና ጤና ፍቅር ናፍች ይመኝላችኋል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬ ዴቫም ነበረ። በነገሮች ላይ ዴቫ እንግዲህ ያው በጣም የተረጋጋ ሰው ነው። ነገሮች ለመረዳት የሚሞክርበት አንግል በተለይ እርጋታውን በጣም እንወድለታለን አደለ? እንግዲህ አሁን ላይ ዳኒ ምንድን ነው እያለ ያለው ኤፋ ከመጣ በኋላ እኛን ከህይወታችን ውስጥ አስወጣንሽ። አንቺ በራሽ መንገድ ሳይሆን በእኛ መንገድ ነገሮች ከተስተካከሉልሽ በኋላ እኛን ከህይወትሽ አስወጣንሽ፣ ከህይወትሽ አስወጣሽን። በነገራችን ላይ እኮ እናንተ ናችሁ በግድ እሷ ህይወት ላይ ለመቆየትና በእሷ ህይወት ላይ እናንተ መሪ አዛዥ ስልጣን እንዲኖራችሁ የፈለጋችሁት። በቃ የሆነ አለ አይደለ? በቃ እያንዳንዱን ስለሱ የሆኑትን ነገሮች ማወቅና የሆነ በቃ ማወቅ ትፈልጋላችሁ። ያ ደግሞ መሆን የለበትም። በቃ ከዚህ ፊት ከህይወት ይወጡልኝ ብላ እኮ አስወጥታችኋለች። እናንተ ናችሁ ድጋሚ እየመጣችሁ ያላችሁት። ሲጀመር ሩታ ህይወት ላይ እናንተ መታችሁ ምንድን ነው የፈጠራችሁት? ምንድን ነው የለወጣችሁት? ምን ያደረጋችሁት? እስኪ ነገር አለ እስኪ ሰርተናል። ሩታ ህይወት ላይ መተን ከሩታ ጋር በቃ የሆነ ነገሮችን አስተካክለናል እስኪ የምትሉት ምን አለ? ምንም የለም። ከዚህ በፊትም ይታወቃል ምን ስትፈጥሩ እንደነበር። ከዛሬ 2 ዓመት በፊት አንተም ሜሪ ምን እየፈጠራችሁ እንደነበረ እዚች ልጅ ህይወት ላይ እናውቃለን አይደለም እንዴ? ነገረችህ እኮ እናንተ ከህይወቴ ላይ ስትወጡ እንዲሁም ሶሻል ሚዲያ ላይ እንኳን መመስከር ይቻላል። ኦዲየንሶች መመስከር ይችላሉ። በቃ እኔ አሁን ላይ ብቻዬን ሰላም አለኝ፣ ብቻዬን ሁሉ ነገር ሰላም ነው። እናንተ ናችሁ ህይወት መታችሁ እየበጠበጣችሁ የማልፈልገውን ነገር እንዳረግ እየገፋፋችሁ የነበራችሁት እናንተ ናችሁ። ስለዚህ አሁንም ቢሆን ልክ እንደተበዳይ አይንክን በጨዋ ጥበክ መተክ እኔ ልትናገረኝ ምንም አይነት መብት የለህም። እውነቷ ነው። ኤፋ ደግሞ ከአንተ በፊት ነው የሚተዋወቁት። ኦኬ ዳኒ ከአንተ በፊት የሚተዋወቁ ናቸው። እኛን ከህይወትሽ አስወጥተሽ ኤፋን ምናምን ለተባለውም ደግሞ ራሱ መልስ ሰጥታለች። ከኤፋ ጋር ምናልባት በሆነ አጋጣሚ ላይ ቪዲዮ አልሰሩ ማለት ኤፋና ሩቲ አይገናኙም አይደዋወሉም ማለት አይደለም። በቃ ማለት በህይወት መንገድ በህይወት ጉዞ ውስጥ ብዙ ነገሮች ይፈጠራሉ እና ሁሌ ከአንድ ሰው ጋር እንገናኛለን ማለት አይደለም። ስልክ አለ። አሁን ላይ ደግሞ ቴክኖሎጂ የተለጠነበት ዘመን ላይ ነው። በስልክ ያወራሉ፣ ብዙ ነገሮችን አሉ። የኤፋን አንተ ሩጥ ቅንጣት ያህል አስተሳሰብ የለህም። ገባክ አይደለም? ኤፋ በጣም የትንሽ ትልቅ ነው። አንተ ግን ጭንቅላትህን ለጥሩ ነገር አይደለም እየተጠቀምክበት ያለ ለበቀል ነው፣ ለጥላቻ ነው። ገባክ አይደለ? እንደውም አንተ ወንድም ነኝ ሜሪ መትናኝ ብላችሁ ነው አይደል እየመጣችሁ ያለች። ግን ለሷ ብታስቡላት፣ በተለይ እሷን ካለችበት ሁኔታ ከሷ ጎን መቆምና በቃ አይዞሽ ብላችሁ ከጎኗ መቆም የነበረባችሁ ሰዎች ነበራችሁ። ታውቃላችሁ እኮ አሁን ላይ ከሩታ ጋር ያለውን ሁኔታ ታውቃላችሁ። የገዛ ባሏ ሌላ ሰውን አፍቅሮ ወዶ የሚያደርገውን ነገር ታያላችሁ። ከዛም አልፎ ተርፎ ባለፈው ቀለበት ፕሮግራም ላይ የጠራችኋት እናንተ ናችሁ ሳትፈልግ ማለት ነው። የአብርሃምን ህይወት ድጋሜ አብራ ለመሆን እንደገና አዲስ እድል አዲስ በር ከፍታችሁ ነገሩን እንደ አዲስ እንድታስነሱ ያደረጋችሁት እናንተ ናችሁ። እንግዲህ ቃል በቃል ተናግራችኋል። እኔ ጨምሬ የቀንሻ አይደለም የማወራችሁ። ስለዚህ አንዳንድ ጊዜ የምናደርጋቸው ነገሮች ሁልጊዜ ትክክልኛ ብቻ የሚመስለን ነገር ትክክል አይደለም ማለት ትክክል አለመሆናችንም ሌላ ሰው ሲነግረን እንዴ ትክክል አይደለም እንዴ ብለህ ከራስህ ከማዳመጥ ይኖርብሃልና ኤፋ እውነት ለመናገር አንተ በጣም የትንሽ ትልቅ ነህ። ለሩቲ ደግሞ ያለክን ሪስፔክት በጣም ነው የምንወድልህ። ስለዚህ ከሩታ ጋር ሰላም ለመፍጠር ፈልገህ ነበር አይደለ? ከዳዊት ጋር የተቀጣጠራችሁት፣ ከዳዊት ጋር የተገናኛችሁት። በዚህን ያህል መጠን ደግሞ ምንድን ነው የቀየረክ? ለምን? እውነቱ ስለተናገረችክ። ሲቀጥል ደግሞ አንተ ለአብርሃም የምትመጥነው መሆን አለመሆኗን አንተ ነህ የምትነግራት። አንተ ማነህ እንዴ? ዳዊትን እኮ የጠራኸው ያገኘው እኮ ከእሷ ጋር ሰላም ለመፍጠር ከእሷ ጋር መለያየት ስለማትፈልግ ከሩታ ጋር ተለያየክ ማለት በጣም ብዙ ገቢዎች ይቀንሱብዋል። ገባህ አይደለ?
ያን ታውቃለህ። ያው የፈረደበት ቲክቶክ አለ እዛው ያው ጌምህን ካልተጫወትክ በስተቀር እዚህ ጋር ብትመጣ ከጽጉ ጋር አብራችሁ አይደለም አሁን ላይ ያላችሁት። ለምን ስራክ ነው። ከሜሪ ጋርም ደግሞ ብዙ ተወዳጅነት የላችሁም። ለምን ሜሪ ያው የምትሰራቸው ቪዲዮች በጣም ይሄ ከሴትነት እየወረደ በተለይ ይሄ ተገላልጣ የምትሰራቸው ቪዲዮች ምናምን ነገር በጣም ነው የሚደብሩኝ እና እውነት ለመናገር እኔ በጣም የሆነ የምታደርጋቸው ነገሮች በጣም ነው የሚደብሩኝ። ለምን አንዳንዴ የሰው ልጅ ክብር ነው አይደለ? ይሄ ገላችን ልንሸፍን ይገባል። ይሄ ሜዳሊዝም ብለን አሁን ላይ ሚዲያው በቃ የሆነ ፓወር አለው ተብሎ በቃ የሆነ ኃይል አለው ተብሎ ሚዲያው ላይ ለመታወቅ ተብሎ ዝም ብሎ የማይሆን ነገር ባይደረግበት መልካም ነውና ስለዚህ ዛሬም ሩታ በአቋምሽ በቃ ስለጸናሽ ከዚህ በኋላ እንደውም ጭራሽ ከናካቴው ከእንደዚህ ሰው ጋር መገናኘት የለብሽ ማስፈለጊ አይደለም። ድጋሚ መምጣቱ አይቀርም አውቃለሁ። ከሜሪ ጋር ይቅርታ ሊጠይቁሽ የሆነ ነገር ፈልገው ምናምን ነገር መምጣታቸው አይቀርም። ግን ደግሞ በቃ አታገኛቸው። አንቺ በራስሽ ቻናል ላይ በቃ ቪዲዮሽን እየሰራሽ ከነ ኤፋ ጋር እንዴ ከኤፋ ጋር ራሱ መምጣት ትችላለሽ። በቃ አንቺና ኤፋ እኮ እህትና ወንድም ናችሁ። በቃ የባለቤትሽ የልጅ አባት ወንድም ነው አይደለ? የልጅ አጎት ነው። ስለዚህ በዙሪያሽ ደግሞ በጣም መልካም ሰዎች አሉ። ሁሉም አይደሉም በእርግጥ። ስለዚህ ሩታዬ የኔ ንግስት፣ የኔ ቆንጆ አትበገሪ። እንግዲህ አንቺ ስትመጪ ታውቂያለሽ ሚዲያው ላይ ምን ያህል ፓወር እንዳለ፣ በቃ ሚዲያውን እንዴት ፎቶሽ እንደሚጥለቀለቅ። እውነት እኔ ለአንቺ እኔ ቃል የለኝም እውነት። ስለዚህ እንግዲህ ብዙዎቻችሁ ያው ሀሳባችሁ እንደኔ ሆነው ሩታ በቃ በራሷ ቻናል እና ከራሷ ጋር ቪዲዮ ከልጇ ጋር መስራት እንጂ ያለባት ከዚህ በኋላ ከእነሱ ጋር ባትገናኝ መልካም ነው እያላችሁ ብዙዎቻችሁ አስተያየት እየሰጣችሁ ነው። እሱም የኔም ሀሳብ ነው። ገባችሁ አይደለ? ለምን አንድ ሰው ሰላሙን የሚነሳው ነገር ላይ ብዙም ጊዜ ማባከን የለበትም። ለምን ከሰላማችሁ ይበልጥ ምንም ነገር አንዳች ነገር የለም። የሰው ልጅ ከሰላሙ ምንም አይበልጥም። በቃ ሊበልጥም አይችልም። እች ልጅ ደግሞ በቃ አሁን ላይ ከልጇ የሚበልጥባት ምንም ነገር ስለሌለ ነገሮችን በይቅርታ ሁሉንም ነገር ከህይወቷ ስላጸዳች በቃ ከልጇ ጋር በሰላም በፍቅር መኖር ትችላለች። ገብቷችኋል አይደለ? እንደውም ለነሱ አይምሯቸው እንዲጨነቅ አይምሯቸው ላይ ጥያቄ እንዲፈጥርባቸው ነው ያደረገቻቸው። ይቅርታ ራሱ መጠየቋ ምን ያህል ትልቅነት እንደሆነና እነሱ ደግሞ ይቅርታ ጠይቃ በውስጣቸው ምን ያህል ጭንቀት እንደፈጠረችባችሁ ታውቃላችሁ አይደለ? በተለይ የሩታ ይቅርታ መጠየቅ ብዙዎቹን እያነጋገረው። እንዴት ይቅርታ ትጠይቃለች? እሷ ናት የተበደለችው። ተበዳይ ያለ እንዴት በዳይ ይቅርታ ይጠይቃል? ምንም አልተለም። አንዳንዴ ካልጠፋታችሁ ራሱ ይቅርታ መጠየቅን ራሱ መልመድ ትልቅ ነገር ነው። ፈጣሪም እኮ ለሰው ልጆች ዋጋ ከፍሏል እንዴ? በይቅርታ በምህረቱ እኮ ምሮናል። ይቅር ባይ አምላክ ነው አይደለም? እኛ ደግሞ እርስ በርሳችን በይቅርታ በፍቅር ነገሮችን ማከናወን አለብንና እውነት ለሁላችሁም የሩታን አይነት ልብ እንዲሰጣችሁ ምኞቴ ነው። ዳኒሻ እንግዲህ በዚህን ያህል መንጨርጨርክ በዚህን ያህል እንደዚህ ሆት መሆንክ እኔ ምንም እየገባኝ አይደለም። ማለት ሩታ ጋር ምንም ጥፋት የለም። ጥፋቱ አንተ ጋር ነው ያለው። አንዳንዴ የራሳችን ጥፋት አይታየንም፣ የሰዎች ጥፋት ደግሞ ጎልቶ ይታየናል። እኔ ለምን እንደሆነ አላውቅም። ዛሬ ዴቭም እንግዲህ በጣም መጨረሻ አካባቢ ላይ በጣም ስሜታዊ የሆነው በተለይ እንግዲህ ዳኒ በጣም ሲናደድ ሲውረገረግ ነበረ። ሩታንም በጣም ሆት ለማድረግ እየሞከረ ነበረ። እኔ ሳልፈልግ ብዙ ነገሮችን እንዳከናውን ብዙ ነገሮችን እንዳደርግ እናንተ ናችሁ የገፋፋችሁኝ። ከዚህ በፊትም አብርሃም ቤት ራሱ በሌሊት 4 ሰዓት ሄዳለች ብላችሁ ያልሄድኩትን በጣም ብዙ ውሸቶችን እየዋሻችሁ እኔ እናንተን ላለማስቀየብ እናንተን ላለማስከፋት ስል በጣም ብዙ ነገሮችን ተቋቁሜያለሁ። ከዚህ በኋላ ግን ማንም ሰው በእኔ ህይወት ላይ ሊረማመድ በእኔ ህይወት ላይ ሀሳብ ሊሰነዝር አይችልም። ከዚህ በፊትም እንደዚህ አይነት ነገሮች የተፈጠሩት እኔ እናንተን እንደ እህት እንደ ወንድም ስለማያችሁ ነው። ግን እናንተ እንደ እህትና እንደ ወንድም ሳይሆን እናንተ እንደ ጠላት ነው የሆናችሁ ይደርሳችሁ በህይወት ላይ ብዙ ማልፈልጋቸው ነገሮች እንዳከናውን ነው ያደረጋችሁ ብላችሁ እውነት ነው። ከዚህ በፊትም እንዳልኳችሁ ነው ሜሪ መታ ምንም የፈየደችው ነገር የለም። ጭራሽ ልጅ ሳይኖር አብርሃም ልጅ ያለው ብላ ነው የመጣ። በነገራችን ላይ እዚህ ትዳር መፍረስ ላይ ራሱ የዳኒና የሜሪ ተጽዕኖ አለበት። እነሱ ናቸው የዚህን ትዳር ዋናው መፍረስ ምክንያት። ስለዚህ ወዶቼ አብዛኞቻችሁ ያው ሁሌ ይሄን ሀሳብ አነሳዋለሁ። ድራማ ነው የምትሉ አሉና ድራማ ቢሆን እንግዲህ ተከታታይ ድራማ ሆኖ ርዕስ ይኖሮ ነበር። ግን እንደዚህ አይነት ድራማ የለም። ማለት የሰው ልጅ በህይወቱ የዚህን ያህል ይቀልዳል፣ በዚህን ያህል በህይወቱ እንደዚህ አይነት ርቀት ሄዳል ብዬ ተስፋ አላደርግም። ማለት አውቃለሁ ስራ ነው፣ ብርም ቢሆን እንካምን ቢኖረው ብዙ የሚሰሩባቸው አይዲያዎች አሉና በዚህን ያህል መጠን እርስ በርሳቸው ነገሮች እንደዚህ ያከሩታል ብዬ እኔ አልጠብቅም። ለምን እውነት ሳይጣሉ አብርሃምና ሩቲ እንደዚህ አይነት ነገሮች ይሰራሉ? አያደርጉም።
እሱስ ታዲያ ከሷ ጋር ሳይጣላና ማለት ሰላም ሆኖ ነው እዛ ሄዶ እየማገጥ ምናምን ቤቱ የሚያድር ምናምን ይመስላችኋል? እኔ አይመስለኝም። የማይመስለኝን ነገር ልነግራችሁ ወይም ደግሞ እንዲነልላችሁ አልችልም የኔ ወዶች። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እንዲሁም አስተያየታችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ